በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግሥቱ እግዚአብሔር በመለኮቱ እግዚአብሔር በትስልስቱ ቅድመ ዓለም በመንግሥቱ በመለኮቱ በአንድነቱ በሦስትነቱ ጸንቶ የሚኖር የነበረ ያለ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግሥቱ እግዚአብሔር በመለኮቱ እግዚአብሔር በትስልስቱ ከዓለም አስቀድሞ በማእከለ ዓለም ዓለምን አሳልፎ በመንግሥቱ በመለኮቱ በአንድነት በሦስትነቱ ጸንቶ የሚኖር እግዚአብሔር ስሙ ከምድር እስከ አርያም በፍጥረታቱ አንደበት ዛሬም ዘወትርም ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የእናቱ የእናታችን የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ እያለንበት ጠርቶ ስሙ በሚጠራበት ክብሩ አምላክነቱ ጌትነቱ በሚነገርበት በቅድስናው ስፍራ የሰበሰበን ቸርነቱና ምሕረቱ የበዛልን ልዑል አምላካችን ገናናው ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት
ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። እስዎ ለእግዚአብሔር ወተሃዩ ነፍስክሙ፣ እግዚአብሔርን ፈልጉ ሕያዋንም ሁኑ። መዝሙረ ዳዊት መዝሙር 68 ከቁጥር 6 ላይ ያለ ኃይለ ቃል ነው። እንደ እግዚአብሔር መልካምና ቅዱስ ፈቃድ በዚህ ኃይለ ቃል እንማማራለን። የሚያስተምረን፣ የሚመክረን፣ የሚገስጸን እግዚአብሔር ነው። ስለዚህ እግዚአብሔር ሲያስተምር፣ እግዚአብሔር ሲናገር፣ እግዚአብሔር ሲገስጽ ሁላችን የእግዚአብሔር ነንና እግዚአብሔር የሚናገረውን እንድንሰማ አይነ ልቡናችንን ያብራልን፣ እዝነ ልቡናችንን ይክፈትልን። እስዎ ለእግዚአብሔር ወተሃዩ ነፍስክሙ፣ እግዚአብሔርን ፈልጉ። ወተሃዩ ነፍስክሙ፣ ሕያዋንም ሁኑ፣ በነፍሳችሁ ትድናላችሁ። በነፍሳችሁ ከመከራ ነፍስ፣ በስጋችሁ ከመከራ ስጋ ትድናላችሁ። እግዚአብሔርን ከፈለጋችሁ፣ እግዚአብሔርን ከተከተላችሁ፣ እግዚአብሔርን ካመለካችሁ መከራ ስጋ መከራ ነፍስ አያገኛችሁም። ሕያዋን ትሆናላችሁ ይላል። ይህን ኃይለ ቃል የተናገረው ልበ አምላክ የተባለ ነቢየ እግዚአብሔር ቅዱስ ዳዊት ነው። ዳዊት እንደሚታወቀው ሰባት ሀብታት የተሰጡት ሰው ነው። ነቢይነትን ከመንግስትነት ጋራ በአንድነት የያዘ ታላቅ ንጉስ ነው። ምድራዊ ንጉስ ሆኖ ሀገር መሪ ሆኖ ነቢየ እግዚአብሔር የተባለ፣ ይህም ብቻ ሳይሆን ልበ አምላክ የተባለ የአምላክ ልብ አምላክ የፈለገውን ለሰው ልጆች ሁሉ የሚያስፈልጋቸውን እና የማያስፈልጋቸውን ለይቶ የሚናገርበት የሚያስተምርበት ነው። ዳዊት ነቢይ ማለት ነቢየ እግዚአብሔር ማለት እግዚአብሔር የሚናገርበት የእግዚአብሔር ቃልን የሚናገር ማለት ነው። ነቢይ ከሱ በፊት ከሱ በኋላ ያለውን በትንቢት መነጽር ተመልክቶ የሚሆነውን ሁሉ የተፈጸመውን ሁሉ የሚናገር ማለት ነው። ስለዚህ ዳዊት ምን አለ? እስዎ ለእግዚአብሔር
እግዚአብሔርን ፈልጉ ወተሐዩ ነፍስክሙ ነፍሳችሁም ትድናለች ወይም ሕያዋን ሁኑ ይለናል። እግዚአብሔርን ስለመፈለግ፣ ጽድቅን ስለመፈለግ፣ እውነትን ስለመፈለግ፣ የዘላለም ሕይወትን ስለመፈለግ የሚያስፈልገንንና የማያስፈልገንን ለይተን የሚያስፈልገንን ሁሉ ስለመለየት እንማማራለን። እግዚአብሔር ሁላችንንም ልቡናችንን ሰብስቦ የሚያስፈልገንን እንድናውቅ እንድንፈልግ ያስተምረን። እግዚአብሔርን ፈልጉ። ፍለጋ ማለት ምን ማለት ነው? ፍለጋ ፈልጉ። መፈለግ ምን ማለት ነው? መፈለግ ማለት የሚጠቅመንን የሚረባንን ነገር ሁሉ የምናደርገው ነገር ለማግኘት የምንፈልገው ነገር ፍለጋ ይባላል። ፍላጎት፣ የሰው ምኞት፣ መመኘት፣ መፈለግ ይባላል። የምንፈልገው እኛን ራሳችንን የሚጠቅመን ነገር ነው፣ የሚያስፈልገን ነገር ነው የምንፈልገው። ታዲያ ይህ መፈለግ በመፈለግ ውስጥ የማያስፈልግም ነገር ይኖራል። የሚያስፈልገን ነገር አለ፣ የማያስፈልገን ነገር አለ። ከማያስፈልገን ነገር የሚያስፈልገን ነገር ለይተን አውቀን ተረድተን፣ ከማይጠቅመን ነገር የሚጠቅመንን ነገር ለይተን አውቀን፣ ከማይረባን ነገር የሚረባንን ነገር ለይተን አውቀን የሚረባንን የሚጠቅመንን የሚያስፈልገንን ነገር ልንፈልግ ይገባል። እግዚአብሔር ለሰው ልጆች ሁሉ የሚያስፈልጋቸውንና የማያስፈልጋቸውን ሁሉ ሰውን ከመፍጠሩ በፊት አዘጋጅቷል። አዳምና ሔዋን ከመፈጠራቸው በፊት ለአዳምና ለሔዋን የሚያስፈልጋቸው ሁሉ ተዘጋጅቶላቸዋል። እግዚአብሔር አዘጋጅቶላቸዋል። እንደሚታወቀው በኦሪት ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። የሰማይና የምድር መፈጠር ለአዳምና ለሔዋን የሚያስፈልጋቸው ስለሆነ ሰማይ በከፍታው ምድር በዝቅታው ምድርን የሚኖሩባት የሚመላለሱባት መልካም ሥራ የሚሰሩባት ፍጥረታት የሚገኙባት ናት። ስለዚህ የሰማይና የምድር መፈጠር ለአዳምና ለሔዋን ለሰው ልጆች ሁሉ አስፈላጊ መሆኑን አውቆ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ለአዳምና ለሔዋን ምግብ የሚሆኑ የሚታዘዙ ፍጥረታትን ፈጠረ። ጨለማውንና ብርሃኑን ለየ። ብርሃኑን ብርሃን ይሁን አለ፣ ጨለማውን ጨለማ ይሁን አለ። የብሱንና ውሃውን ፈጠረ። ውሃውን ለብቻ የብሱን ለብቻ ለየ። እጽዋትን፣ አዝርዕትን፣ አትክልትን ሁሉ የሚበሉትንና የማይበሉትን ሁሉ ፈጠረ። እንስሳትንና አራዊትን የሚበሉትንና የማይበሉትን ፈጠረ። እነዚህን ሁሉ እግዚአብሔር ሲፈጥር አዳምና ሔዋን አልተፈጠሩም ነበር። ለምን? እነዚህ ስነ ፍጥረታት
ለአዳምና ለሔዋን አስፈላጊዎች ስለሚያስፈልጓቸው እነዚህን እግዚአብሔር ለአዳምና ለሔዋን ካዘጋጀ በኋላ በመጨረሻይቱ ዕለት አዳምና ሔዋንን ፈጠረ። በመጀመሪያ አባታችን ቀዳማዊ አዳም የተፈጠረ ቢሆንም ሔዋን የተገኘችው ከአዳም ሥጋና ከአዳም አጥንት ስለሆነ ራሱም አዳም እቺ አጥንት ከአጥንቴ ሥጋዋም ከሥጋዬ ናት ብሎ ተናግሯልና፣ ስለዚህ እግዚአብሔር ለአዳምና ለሔዋን የሚያስፈልጋቸውን ሁሉ ፈጥሮ ካዘጋጀ በኋላ አዳምና ሔዋንን ፈጠራቸው። አዳምና ሔዋንም እነዚህ እግዚአብሔር ያዘጋጀላቸውን እየተጠቀሙ እየተገለገሉ እየተመገቡ እንዲኖር አደረገ። በዚያ ላይ እግዚአብሔር ለአዳምና ለሔዋን ትእዛዝን አዘዛቸው። ምንድነው ያላቸው? ዕፀ በለስን ሞትን የሚያመጣውን አትብሉ፣ ከዕፅዋት ሁሉ ዕፀ በለስን እንዳትበሉ፣ የሞት እንዳትሞቱ ብሎ አዘዛቸው፣ አስጠነቀቃቸው። ዕፀ በለስ ለአዳምና ለሔዋን አታስፈልጋቸውም። ዕፀ በለስን መብላት አያስፈልጋቸውም። ሌሎችን ዕፅዋት መብላት ያስፈልጓቸዋል። ለአዳምና ለሔዋን ሞት አያስፈልጋቸውም፣ ሕይወት ያስፈልጋቸዋል። ጉስቁልና አያስፈልጋቸውም። ጤንነት፣ ደህንነት ያስፈልጋቸዋል። ለአዳምና ለሔዋን ከገነት መውጣት ከገነት መሰደድ አያስፈልጋቸውም። በገነት መኖር ያስፈልጋቸዋልና ዕፀ በለስን አትብሉ አለ። በኦሪት ዘፍጥረት ምዕራፍ 3 ከቁጥር 3 ላይ ተመዝግቦ እንደምናገኘው የሚያስፈልጋቸውንና የማያስፈልጋቸውን ለይቶ ነግሮ አስተምሯቸዋል፣ አዟቸዋል። አዳምና ሔዋን ግን የሚያስፈልጋቸውን ትተው የማያስፈልጋቸውን መረጡ። ሞት የማያመጣውን ወይም ሞት የማይፈጥረውን ጉስቁልና የማያመጣውን ትተው ጉስቁልና፣ ባርነት፣ ስደት የሚያመጣውን ዕፀ በለስን በሉ። የሚያስፈልጋቸው አለመብላት ነበር። እነሱ ግን የማያስፈልጋቸውን ሽተው በሉ። ስለዚህ የሰው ልጆች የሚያስፈልጋቸውን ትተው የማያስፈልጋቸውን በመፈለጋቸው ከክብራቸው ተዋረዱ። ከሚወዷት ከመልካሚቱ ምድር ወጥተው ወደ ምድረ ፋይድ ወረዱ። ሳይወጡ ሳይደክሙ ሳይቆፍሩ ሳያጭዱ ይመገቡ የነበረ አዳምና ሔዋን ብዙ ውጣ ውረድ፣ ድካም፣ ሐሳር፣ መከራ ወዳለበት ምድር ሄደው ወደ ምድረ ፋይድ ወርደው ደከሙ፣ ይደክሙ ጀመር። ድካም ካለበት ከእረፍት ድካምን ስለመረጡ የማያስፈልጋቸውን ነገር ስለፈለጉ ለነሱ የሚያስፈልጋቸው እግዚአብሔር ነበር። ለነሱ የሚያስፈልጋቸው ምድራዊ ንጉስነት ነበር። እነሱ ግን ሰማያዊ አምላክ እንሆናለን፣ አምላክ ትሆናላችሁ ብሎ ክፉ ጠላት
ስላሳሳታቸው በዚህ ምክንያት የማያስፈልጋቸውን በልተዋል ማለት ነው። እና የሰው ልጆች ሁሉ የሚያስፈልጋቸውን ትተው የማያስፈልጋቸውን ሲፈልጉ ያን ጊዜ ከእግዚአብሔር ህብረት ከእግዚአብሔር ቤት ይወጣሉ፣ ከእግዚአብሔር ህብረት ይለያሉ። ሰላማዊ ህይወታቸውን ያጣሉ፣ ሰላማዊ ኑሮን ያጣሉ፣ ፍቅርን ያጣሉ፣ እረፍተ ስጋን ያጣሉ፣ እረፍተ ነፍስን ያጣሉ። የማያስፈልጋቸውን ሲፈልጉ ታዲያ ልበ አምላክ ዳዊት ምን አለ? እስዎ ለእግዚአብሔር እግዚአብሔርን ፈልጉ ወተሃዩ ነፍስክሙ በነፍሳችሁ ትድናላችሁ ማለት እግዚአብሔርን ከፈለጋችሁ መከራ ስጋ መከራ ነፍስ አያገኛችሁም። እግዚአብሔርን በሕግ በአምልኮ ስትሹት ስትፈልጉት መከራ ስጋ መከራ ነፍስ አያገኛችሁም። በነፍሳችሁ ሕያዋን ትሆናላችሁ። በስጋ ብትሞቱም በነፍስ ግን ሕያዋን ትሆናላችሁ። የስጋ ሞት ጊዜያዊ ነውና ምድራዊ ነውና ሰማያዊ የሆነው ዘላለማዊ የሆነውን ሕይወት ታገኛላችሁ። ከገቡ የማይወጡባትን ካገኙ የማያጡባትን ብርሃኗ የማይጨልምባትን መንግስተ ሰማያትን ትወርሳላችሁ። እግዚአብሔርን ከፈለጋችሁ መንግስቱን ትወርሳላችሁ፣ ጽድቁንም ታገኛላችሁ። እግዚአብሔርን ፈልጉ አለ። ራሱ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው ጊዜ ወንጌልን ሲያስተምር በሥጋ ተገልጦ ወንጌልን ለዓለም ሁሉ ሲሰብክ ወንጌላዊው ራሱ ክርስቶስ ምን አለ? መቅድመ ህሱ መንግስቶ ወጽድቆ፣ ነገር ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ አለ። ሌላው ይጨመርላችኋል። አስቀድማችሁ መንግስቱንና ጽድቁን ፈልጉ። የሰው ልጅ አስቀድሞ መፈለግ ያለበት አስቀድሞ መሻት ያለበት የእግዚአብሔርን መንግስትና ጽድቅን ነው። የእግዚአብሔርን መንግስትና ጽድቅን ፈልጎ ካገኘ ሌላው ሁሉ ይጨመርለታል። አይደለም ምድራዊ ምግብ፣ ምድራዊ መጠጥ፣ ምድራዊ ልብስ፣ ሰማያዊ ልብስ ይሰጠዋል። ሰማያዊ ህይወት ይሰጠዋል። ሰማያዊ ምግብ ስጋው ደግሞ ይሰጠዋል። ሰማያዊ ህይወት ይሰጠዋል። ምን አለ ታዲያ? መቅደመ ህሱ መንግስቶ ወጽድቆ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ፣ አትዘኑ። መቅደመ ህሱ መንግስቶ ወጽድቆ፣ ብቻ አስቀድማችሁ መንግስቱንና ጽድቁን ፈልጉ። ወኩሉ ይትየሰከክሙ፣ ሌላው ሁሉ ይጨመርላችኋል። ሌላው ሁሉ ይጨመርላችኋል። እግዚአብሔርን ከፈለጋችሁት፣ እግዚአብሔርን በሕግ በአምልኮ ከፈለጋችሁት ሌላው ሁሉ ይጨመርላችኋል። እውነት ነው። ሌላውን መጨመር ለእግዚአብሔር ምን ጉዳዩ ነው? ምን ቁም ነገር ነው? እግዚአብሔር ሁሉን ማድረግ ስለሚችል በሕገ እግዚአብሔር መጽናት ያስፈልጋል። በእግዚአብሔር መንግስት ውስጥ መኖር ያስፈልጋል። በዚህ በምድራዊ ህይወታችን የአንዲትን ሀገር ህገ መንግስት ጠብቀን አውቀን እንደምንኖር ሁሉ ያ መንግስት ህጉን ካልጠበቅን በመንግስቱ ስርዓት ካልኖርን መንግስት ሊያስረን ስለሚችል ልዩ ልዩ መከራ ሊያደርስብን ስለሚችል አውቀን ህገ መንግስቱን እንደምንጠብቅ ሁሉ መንግስት የሚያደርግልን መልካም ነገርን ሁሉ ስለምናገኝ ስለምንቀበል እግዚአብሔር ደግሞ ከምድራዊ መንግስት በላይ ስለሆነ ዘላለማዊ ስለሆነ መንግስትነት የባህሪው ስለሆነ የእግዚአብሔርን መንግስት መፈለግ አለብን፣ ማመን አለብን። ሕግህን እጠብቃለሁ፣ ትእዛዝህን እፈጽማለሁ፣ በቤትህ መኖር እፈልጋለሁ፣ አንተ በምታስተዳድረው አንተ በምትመራው ስርዓት መኖር እፈልጋለሁ ብለን
የእግዚአብሔርን መንግስት መፈለግ አለብን። ጽድቁን መፈለግ አለብን። እውነት ያለ ከእግዚአብሔር ስለሆነ ስለ ዘላለማዊ ግዛት ያለው ከእግዚአብሔር ስለሆነ የእግዚአብሔር ሕግ ለሰው ልጆች አስፈላጊ ስለሆነ መጀመሪያ መንግስቱንና ጽድቁን ፈልጉ አለ። መጀመሪያ መንግስቱንና ጽድቁን መፈለግ አለብን ወገኖቼ። ከመመጽወታችን በፊት፣ ከመስገዳችን በፊት፣ ከመጸለያችን በፊት መንግስቱንና ጽድቁን ፈልገን ሽተን ያን ጊዜ እግዚአብሔርን እንለምነው፣ እግዚአብሔርን ደጅ እንጥናው፣ እግዚአብሔርን እንማጸነው፣ በቤቱ እንመላለስ፣ እግዚአብሔርን በሕጉ እንድንለምን፣ እንድንጸልይ፣ እንድንሰግድ፣ መንፈሳዊ ሥራ ሁሉ እንድንሰራ ሕጉን እንወቅ። መጀመሪያ መንግስቱንና ጽድቁን ፈልጉ ያለው ጽድቅ ለመስራት እውነትን ለመስራት ሕገ እግዚአብሔርን ለመጠበቅ ምን ያስፈልጋል? ሕጉን ማወቅ ያስፈልጋል። ሕጉን ሳናውቅ ጽድቁን ሳንሻ የእግዚአብሔር የሆነውን ጽድቁንና መንግስቱን የሚያወርሰንን ስራ መስራት አንችልም፣ አላወቅንምና። መጀመሪያ ማወቅ ያለብን ሕጉን የእግዚአብሔር ሕገ እግዚአብሔር ምን ይላል? ሕጉ ምን ይላል? ጽድቁ ምን ይላል? እውነቱ ምን ይላል ብለን ጠንቅቀን ከተረዳን ካወቅን በኋላ ከዛም በኋላ ለመለመን እግዚአብሔርን ደጅ ለመጥናት ወደ እግዚአብሔር ለመቅረብ በእግዚአብሔር ቤት ለመመላለስ በመንፈሳዊ ሕይወት ለመጽናት ያመቸናል ወገኖቼ። ስናውቀው ነው፣ ሕጉን ስናውቀው ነው። አንድ ሰው የአንዲትን ሀገር ሕገ መንግስትን ካላወቀ ሕጉን መጠበቅ አይችልም። ሕጉ ምን ምን እንደሚያዝ በደንብ ጠንቅቆ ማወቅ መረዳት ያስፈልጋል። ሕጉን ስናውቅ ነው የዛችን ሀገር ሕግ ጠብቀን የምንኖረው በሰላም። ስለዚህ የእግዚአብሔርን ሕግ ሕገ እግዚአብሔርን ካላወቅን ሕገ እግዚአብሔር የሚያዘውን ካልተረዳን መንፈሳዊ ስራ መስራት አንችልምና ምን አለ? ግደላችሁ መጀመሪያ ሕጉንና ጽድቁን ፈልጉ፣ ሕጉንና መንግስቱንና ጽድቁን ፈልጉ፣ ሌላው ይጨመርላችኋል አለ። ራሱ ክርስቶስ ነው ይህን ያለው። ነቢዩ ዳዊት የተናገረው እሱ ወለ እግዚአብሔር ወተሐዩ ነፍስክሙ፣ ግደላችሁም እግዚአብሔርን ፈልጉ። እግዚአብሔርን ስንፈልግ፣ እግዚአብሔርን ስንከተል፣ እግዚአብሔርን ስናምን እግዚአብሔር ለእናንተና ለእኔ ደግሞ የሚሰጠን ጊዜያዊ ሳይሆን ዘላለማዊን፣ ምድራዊ ሳይሆን ሰማያዊውን፣ ሞትን ሳይሆን ሕይወትን፣ ጉስቁልናን ሳይሆን ክብርን፣ ጠፊውን ሳይሆን ዘላለማዊውን የማይጠፋው ይሰጠናል እግዚአብሔር። እግዚአብሔርን ስንፈልግ ጊዜያዊ ያልሆነ ዘላለማዊ የሆነ ሞትን ያልሆነ ሕይወትን የሆነ ውርደትን ያልሆነ ክብርን የሆነ ነገር ሁሉ እግዚአብሔር ይሰጠናል ማለት ነው። ብርሃነ ዓለም ማኅቶተ ቤተ ክርስቲያን የተባለ ቅዱስ ጳውሎስ ለሮሜ ሰዎች በጻፈላቸው መልእክቱ በምዕራፍ 2 ከቁጥር 7 ላይ እንዲህ ይላል። በበጎ ስራ በመጽናት ምስጋናንና ክብርን የክብር ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት እርሱ ይሰጣቸዋል ይላል። በበጎ ስራ በመጽናት ምስጋናንና ክብርን የክብር ክብርን የማይጠፋንም ሕይወት ለሚፈልጉ እርሱ የዘላለምን ሕይወት ይሰጣቸዋል። የማይጠፋውን ሕይወት ልንፈልግ ይገባናል። የክብር ክብርን ለሚፈልጉ ነው። የክብር ክብርን በሰማይ በዘላለማዊ ሕይወት ያለው ክብር የሰው ልጅ
አስቦ ሊደርስበት አይችልም፣ ሊገምተው አይችልም። ለወዳጆቹ የሚሰጣቸው የሚያጎናጽፋቸው የሚሸልማቸው ስጦታ ሁሉ ልዩ ነው። ከክብር ክብር ሁሉ ይበልጣል። የክብር ክብርን የማይጠፋንም ሕይወት ለሚፈልጉ የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት እርሱ ይሰጣቸዋል ይላል። የማይጠፋንም እኛ የምንፈልገው አብዛኛውን ጊዜ የሚጠፋውን ነው፣ የሚያልፈውን ነው፣ የሚሞተውን ነው፣ የሚያረጀውን ነው። የሚያረጀውን ጊዜያዊ የሆነውን ነገር ነው የምንፈልገው ወገኖች። እግዚአብሔር ግን ሁል ጊዜ የሚነግረን የማይጠፋውን ሁሉ ፈልጉ ነው። የማይጠፋውን የዘላለም የሆነውን የዘላለምን ሕይወት የሚያሰጠውን ነገር ሁሉ ፈልጉ ነው። ከፈለጋችሁ የማይጠፋውን ሕይወት ከፈለጋችሁ ለሚፈልጉ ለነርሱ የዘላለምን ሕይወት ይሰጣቸዋል። ትላንት አግኝተን ዛሬ የምናጣው ከሆነ፣ ትላንት በልተን ዛሬ የሚርበን ከሆነ፣ ትላንት ለብሰን ዛሬ የሚበርደን ከሆነ፣ ትናንት ደስ ብሎን ዛሬ የምናዝንበት ከሆነ፣ ትላንት ተሹመን ዛሬ የምንሻርበት ከሆነ ምን ዋጋ አለው? ምን ጥቅም አለው? ምን ረባህ አለው? የሚጠፋ ነው፣ የሚያልፍ ነው፣ ጊዜያዊ ነው። የማይጠፋውን የማያልፈውን ዘላለማዊ የሆነውን ነገር ለሚፈልጉ ሁሉ እርሱ ምንን ይሰጣቸዋል? የዘላለም ሕይወትን ይሰጣቸዋል ብሎ ብርሃነ ዓለም ቅዱስ ጳውሎስ ለሮሜ ምዕመናን ያስተላለፈው መልእክት ነው፣ የጻፈላቸው ደብዳቤ ነው። ስለዚህ እግዚአብሔርን ስንፈልግ፣ እግዚአብሔርን ስንከተል፣ በእግዚአብሔር ስናምን እግዚአብሔር ደግሞ ለእናንተና ለኔ የሚያስፈልገን ነገር ደግሞ ይሰጠናል ማለት ነው። ያውቃል። ብቻ መንግስቱንና ጽድቁን መፈለግ ነው ያለብን። እሱ ለሚያስፈልገን ነገር ያስባል እግዚአብሔር። ለዚህ በመጽሐፈ ኪዳን ምንድነው የሚለው? ዘእንበለ ንስአሎ ይውፍቶተነ ሳንለምነው የምንሻውን አውቆ የሚሰጠን ነው የሚለው። ሳንለምነው የምንሻውን ማለት የምንፈልገውን አውቆ ገና ሳንጠይቀው እሱ ያውቃል። ለእናንተና ለኔ የሚያስፈልገንን ነገር ያውቃል። አዋቂ ነዋ። እግዚአብሔር እኮ ነው። ማይምር ህዋት እኮ ነው። የተሰወረውን የተሸሸገውን እኛ የማናየውን እኛ ማየት የማንችለውን እኛ ማድረግ የማንችለውን እሱ ይችላል። እግዚአብሔር ነዋ። እግዚአብሔር እኮ ነው። ለእግዚአብሔር የሚሳነው ነገር አለ? እስመ አልቦ ነገር ዘይሳኖ ለእግዚአብሔር አይደል ያለ መልአኩ ቅዱስ ገብርኤል ለእመቤታችን። ለእግዚአብሔር የሚሳነው ነገር የለም፣ ሁሉንም ማድረግ ይችላል። የሰው ልጅ የማያደርገውን ሁሉ እግዚአብሔር ማድረግ ይችላል እና እግዚአብሔር እናንተና ለእናንተና ለኔ የሚያስፈልገንን የሚጠቅመንን ያውቃል። ከእናንተና ከኔ የሚጠበቀው ምንድነው? እግዚአብሔርን መፈለግ። እንዴት ነው የምንፈልገው? እግዚአብሔር የሚፈለገው ከአንድ ቦታ ስለሌለ ከሌላ ቦታ ስላለ ነው? ከቅርብ ስለሌለ ከሩቅ ስላለ ነው? ከምድር ስለሌለ ከሰማይ ስላለ ነው? እንደዛ አይደለም። እግዚአብሔርን በሕግ በአምልኮ ፈልጉት ነው ያለው። እግዚአብሔርን በሕግ በአምልኮ ፈልጉት። እግዚአብሔር ታዲያ የት አካባቢ ይገኛል ካላችሁኝ፣ እግዚአብሔር የሚገኝበት ቦታማ ስሙ በሚጠራበት፣ አምልኮቱ ስርዓቱ በሚፈጸምበት፣ ቅዱስ ቃሉ በሚነገርበት እግዚአብሔር ይገኛል። እግዚአብሔር ይገኛል። እግዚአብሔር በንስሐ ሕይወት ይገኛል።
እግዚአብሔር በመንፈሳዊ ሕይወት ይገኛል። እግዚአብሔር መልካም ሥራ በሚሰራበት ይገኛል። እግዚአብሔር በተገፉ ሰዎች ይገኛል። ስሙ በሚጠራበት እግዚአብሔር ይገኛልና እግዚአብሔር በሚመለክበት ሕጉ በሚጠበቅበት እግዚአብሔር ይገኛል። በሕግ በአምልኮ እግዚአብሔርን ፈልጉት። በሕግ በአምልኮት ሕጉን ስንጠብቅ እግዚአብሔርን ፈለግን ማለት ነው። ትእዛዙን ስንፈጽም እግዚአብሔርን ፈለግን ማለት ነው። እግዚአብሔርን መፈለግ